የሰምናለሁ ደስ ይለውት ምንድነው? አንተ ምን ሆነ ነው? ሚስትህ እኮ እኔ በደንብ ተመልከተኝ። እንደውም አላማረብኝም። እኔ አሁን የወለድኩኝ ይመስላለሁ? እንዲህ ሽንቅጥ ብዬ እንዴት ነው ያማረብሽ የኔ ሚስት? ቆነጀሽልኝ እኮ ነው የሚባለው። አይንን ገለጥ አድርጉና በደንብ ተመልከተኝ። ይሄንማ ሽንቅጥ ነው ያልኩት እኮ። አሁን እኔ እንኳን የወለደሽ ቀርቶ እኔ አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለህ? እስኪ ተመልከተኝ። የምሬን ነው። አምሮብኛል። ምንድን ነው እሱ? ምን ሆነሃል? ይልቁንስ እንውጣና እንዝናና። እኔ በጣም ደብሮኛል። አልናፈኩም ደግሞ? እኔ ናፍቀኸኛል። ወተን መዝናናት ምናምን አለብን። አሁን እኔ ከዛ ድረስ አንተን ብዬ መጥቼ እንደዚህ አይነት ፊት ልታሳየኝ ነው እንዴ? ማነው እሺ ታዲያ ጠዋት ያወራኝ? ሩታ በእግዚአብሔር አታሳብጅን በእናትሽ። ተይ። ምንድን ነው ማሳበድ? እኔ ምንም እኮ አዲስ ነገር አይደለም ያደረግኩትኝ። ቆይ እኔ ተለየውብህ ነው ወይስ አስደነገጥኩ? በቃ ውበቴ ነዋ። ታዲያ ምን ይደረግ? አሁን የወለደ ሴት መስላለሁ? አልመስልም። አትደንግጥ። ስማኝ፣ ብዙ አትደንግጥ እሺ? ልቀቂኝ። አራት መካኪኝ። ታይ በእግዚአብሔር። ምንድን ነው እኮ በቃ እሺ፣ መካኪኝ ወይ? እሺ፣ እኔ እንደዛ ማድረግ አልችልም። ምን ነው? እኔ እንደዛ መሆን አልችልበትም እኮ። ችግሩ ቻፕስቲክ የለቀቀብክ። ተይኝና እንደዚህ እናውራ በቃ። ሩታ ያጫወተች ነው ያጫወተች። ምንም ችግር የለውም እኮ። የሆቴሉን ዕቃ አትስፈሪ። ይኸውልህ እኔ ተይው እኮ አታጨናንቅኝ። እሺ በቃ እዛው ሆነሽ አውሪ። እኔ ደግሞ አልችልም። እዚህ ሆኜ ማውራት እኮ ሳትነካኪኝ አውሪኝ። አልችልም። ሩታ ተቀቂኝ። እያሞቅሽኝ ነው። ልቀቂኝ። ምን ነው ዋልስት ወይስ ላራግብልክ? እዚህ ጋር ከበር አለ። እንደዚህ ላራግብልክ? አይ ለአንተ ምንም ነገር ለማድረግ ከዚህ በኋላ ወደ ኋላ አይደለም። የፈለግከውን ነገር ብትጠይቀኝ አድርግልሃለሁ። እሺ እንደዚህ እያራገብሽልኝ የምዋይ ብትለኝ ችግር የለውም። በቃ እኔ አሁን አንተ እንድትዝናና ነው የምፈልገው። የአንተን ነፃነት ገባ ደስ እንዲል ነው ፈልገው። እሺ አሁን ሩታ ምን ፈልገሽ መጣሽ? እኔ ምንም አልፈለግኩኝም። ባሌ ደብሮታል እና እሱን ለማዝናናት ነው የመጣው። በቃ እሺ አሁን እኔ እሱን ነው ፈልገው። ደህንነት ነበር በዚህ ሰሞን ደግሞ በጣም ያሳስበኝ። በጣም ደህንነት ነበር እንዳያሳስበሽ? አዎ በቃ ልክ ስብ እያስቤ ነው አሁን እዚህ ድረስ የመጣሁት። ኧረ እያሻሸሽኝ ነው ሩታ። ስነ ስርዓት ይኑርሽ። አታሻሽኝ እንዴ! በቃ ተይኝ። እንደዚህ ሆነሽ አውሪኝ። በቃ ምን ሆነሃል እኮ? እንደዛ ሆነሽ አውሪኝ። እኔ ደግሞ አልተውክም። እውነት አልተውክም። እንዴ ሲል ጤና የላትም እንዴ? ኧረ እኔ በጣም ጤነኛ ነኝ። እውነት ማን የላከብኝ ዛሬ ደግሞ? ሰማኝ። እኔ እንደውም በደንብ አሁን ጤንነቴ ተመልሷል። ይኸውልሽ እኔ እናቱ ልጅ ከወለድኩ በኋላ ፀጉር እየረገፈ ነው። ገባሽ? ታዲያ ይኸውልህ እኔ ስለተውኩት እኮ ነው። በፊት እንከባከብልክ አልነበረ? ለራሴ የምጠቀመው ምናምን ነገር ለአንተም ስለማዘጋጅልክ ከአሁን በኋላ አይረግፍብክም። እሺ እኔ እኮ ፍላጎትሽ ምንድን ነው? የምትፈልጊው ነገር ከእኔ የምትፈልጊው ነገር ንገሪኝ። ምንድን ነው የምትፈልጊው? አንተን ደስተኛ ማድረግ። እንዴ ከየት መጥቶ ነው? እሺ ማለት ምን አይነት? አልገባኝም። እኔ እኮ ሚስት ነኝ። አይደለም እኮ ምን አይነት እንትን ገብቶ ነው እዚህ ጋር ጭንቅላትሽ ላይ? እኔ እንደዚህ ደህና ስለሆንኩና አንተን ላዝናና ምናምን ስላልኩክ ነው ነው። እስቲ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ምን አስፈራለሁ? ትፈራለህ? እንደዚህ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ቀና በል እንደዚህ። አዎ አልልቅህም። የምሬ ነው። አይኔን እያየህ አውራኝ። ምን ሆነህ ነው እንዴ? ባሌን እያሽኮረመምኩት እየመሰለኝ ነው። ስማ አንተ ማሽኮረመም ጀመርክ እንዴ? ስማ እንዴ ሰማኝ እንጂ ሰማኝ። እውነት ና ሰማኝ። ቆይ ሰማኝ። እሺ ይኸውልህ ከአሁን በኋላ ቁጭ በልና ይኸውልህ እንደዚህ እያራገብኩልህ እየተረጋጋ ታወራለህ። የምሬን ነው። እየተረጋጋሁ ጆሮዬ ተደፍኗል። አይሰማም። በቃ አይ እንግዲህ እኮ በቃ አትሰማም። በቃ አልሰማም። ትሰማኛለህ? አልሰማሽም? ትሰማኛለህ? በግድ ነው እንደምሰማህ። አልሰማም። በግድ ትሰማኛለህ? በግድ ነው እንደምሰማሽ? አልሰማም። ትሰማኛለህ? ትሰማኛለህ? አልሰማሽም? ትሰማኛለህ?
እንዴ ምን ቀምሳ ነው የመጣችው? እቺ ከመች ነው የመጣሽው? ምን አይንሽ ራሱ ቀልጧል። ምን ልቃምልህ? አላውቅም። የነገርማ ቀማሻ ወይ ጠጥተሻል። አይንሽ ልክ አይደለም። እኔ ስቅምም ስጠጣም አታውቀኝም፣ ስቅምም አታውቀኝም። አይቴን ታውቃለህ? ስቅም እኔ ላራግብልህ ነው። በጣም የኔ ላውልቀው። ይህንን ከፈር ታዩ አልፈልግም። በቃ አታውልቂ። ምን ችግር አለው? ኤሲ የለውም ደግሞ ሩም። ምን ደህና ሩም እንኳን አትይዝም እንዴ? ምን ሆነ ነው? ወይኔ አብርሃም በእግዚአብሔር ዛሬ ምን አይነት ፈተና ውስጥ ነው የገባሁት? አሪፍ አሪፍ በእግዚአብሔር በእናትሽ ምንድን ነው እንዴ? እንደዚህ አይኔን እያየ ካውራኝ አይኔን እያየ አውራኝ። አይኔ ያስፈራል። አይኔ ያስፈራል። አይኔ ያስፈራል። ፈርተክ ነው። አይንሽ ስለቀላ ፈርችሻል እኮ። ችግር የለውም። ምንም ኖርማል ነው። ሴት ልጅ እኮ ነኝ። ምን ሴት ነው? አሁን ዛሬ ወንድ ነሽ የምትመስይው። ዛሬ ግን ኧረ በእግዚአብሔር ብታይ በቃ ወይኔ ረገጠችኝ። ምንድን ነው እኔ ወንድ እኔ ቀቀና እና ሰማይ ሩታ በእግዚአብሔር ይዤ በቃ እሱ ላይ መሰቀል አይቀርም። እንደሱ ከቆምክ ከዛ ወርዳለሁ ወደታች ና መኝም ና ታወራታይም በእናትሽ አንቺ ምን ሆነሃል እኮ? በቃ እሺ ለምን መጣሽ? እኔ ግራ ያገባኝ ለምን መጣሽ? ባሌ ናፍቆኝ። ኧረ እባክሽ እሺ። አሁን ሁሉ ዘመን ሳናፍቅሽ ቀርተሽ ዛሬ ነው እንዴ ናፍቅሽ? አሁን ደግሞ በጣም እየናፈከኝ ነው። ለምን ናፈኩሽ? ለምን? እኔ እንጃ እኮ ምን ተገኝቶ ምን አዲስ ነገር መጥቶ? ቆይ ባል ሲናፍቅ ለምን ተናፈቅኩ ይባላል እንዴ? እኮ ከዛ በፊት የሌለ ነገር አዲስ ነገር ሳይ እላለሁ። እሺ ቆይ አንድ ጥያቄ አንድ ነገር እኔ እዛው እንዳለ ማለት ነው ልጠይቅህ። አንተ ላይ እኔ ታች አይጥና ድመት ነው ምን መስሎ ነው? አውረድ እኮ ወርድ ነው። ግን አንድ ጥያቄ ልጠይቅሽ። ከትናንት ወዲያ የሰራችሁትን ቪዲዮ ላይ አይቻለሁኝ። እያንዳንዱ ነገር አይቻለሁ። መጀመሪያ እያወራሽ የነበረው ሌላ ነው፣ እኔ ጋር ስትመጪ ያወራሽኝ ሌላ ነው። ሲቀጥል ደግሞ ስልክ ደውለሽ ለእኔ ነገርሽኝ ነገር ሌላ ነው፣ ስመጣ ሌላ ነው። ሁሉ ነገር ድብልቅልቁን ያወጣሽው። ስልክ ደወልሽልኝና የትናንቱን ምላሽ ልሰጠ ነው በ5 ደቂቃዎች ቶሎ ብለናል። እሺ አለሁኝ፣ ቅርብ ነኝ፣ በቃ መጣሁኝ አልኩሽ። ሌላ ነገር እኮ አትመጣልኝም ብዬ እኮ ነው። እሺ አሁን ውሸቶቹ ለምን አመጣሁሽ እዚህ ጋር? ለእነሱ ለሄርሜላ ስለማልፈልገው ነው እንጂ የራሴ ማረጋግጦኝ አይደለም ምናምን አልሻት። ስለዚህ አሁን አንቺ እሷን ለማናደድ እሷን ለመበቀል ነው ይህንን ነገር እያደረግሽ ያለሽ ወይስ የምር ፈልገሽ ነው? እንደዚህ እንድትረዳ አልፈልግም። ነው አይደለም? እንደዛ ትክክለኛውን ነገር ንገሪኝ። ለኔ ታዲያ እኮ አስረዳ እኮ ነው እኮ እኔን ፈልገሽ ነው በትክክል እሷን ለማናደድ ፈልገሽ ነው? ጸብሽ ከማን ጋር ነው? ከእሷ ጋር ነው ከኔ ጋር ነው? ይኸውልህ እኔ እሷን የማናደድ አመልና አባዜ ቢኖርብኝ ኖሮ ማለት ነው ድሮ ነገሮችን ጨራርሻ ያሳያት ነበረ። ግን በቃ አሁን ያንን ነገር ማድረግ አልፈልግም። ገባ? እኔ ካሁን በኋላ ህይወቴን ማስተካከል እና ከልጅ አባት ጋር መኖር ስለምፈልግ ነው። ሲቀጥል ደግሞ ልጄም እያደገ ነው። በኋላ የሚጠይቀኝን ጥያቄ መመለስ አልችልም። ገና ከአሁኑ ደግሞ አክቲቭ ነው። በአንተ ነው የወጣው መሰለኝ መልክ በአንተ። ቆይ ግን አንተን ያላሳዝንህን ሁሉን ነገር ወስደህ ትችላለህ። መልክ በአንተ፣ የፊት እንትኑ በአንተ፣ እንደገና እንዳንተው ነው አክቲቭ እንኳንም ይሁን እሳይ እንኳን ሆነ እና ታዲያ አሁን ይሄ ልጅ አሁን ነገ አድጎ ቢጠይቀኝ ጥያቄውን እችላለሁ አልችለውም? የኔ ጥያቄ ሳይመለስ ነው እንዴ ለሱ የምመልስለት? አልመልስም። የኔ ራሴ ጥያቄ ራሱ ምስተመለስ እኮ እሱን እኮ አሁን አብረን እንመልሰዋለን። ምንም ችግር አይዋስ መልሽ እናት እንዳትበሳጭ አላውቀዋለሁ። በእናትህ እውነት ቀለል አድርገው። ምንም ይሄ ቀላል ነገር ነው። ጥያቄ ምናምን ትላለች እንዴ? እስኪ ወንድ ነው ጠይቀኝ እንዴ? የራስን ጥያቄ አልመለስኩም። አሁን አንድ ፍርዬ ልጅ እንደዚህ ስትልግፍ አይሆንብህም? ራስሽ እኮ ነሽ አልሽው ነገር ላይ ቢጠይቅ ምናምን ነገር ለምን ትይኛለሽ? ለምታስጨንቅኛለሽ? በቃ እኔ ልጨነቅልህ። ተው በቃ ይቅርታ ማማ በቃ እውነት ላስጨንቅ አልመጣሁም። እሺ ሩታ ፍላጎትሽና ሀሳብሽን በስነ ስርዓት ንገሪኝ፣ ገላግኝ። በቃ ምንድን ነው የምትፈልጊው ከእኔ? በዚህ ልክ መሬት የሆንሽበት ምክንያት ምንድን ነው? ከዛ በፊት ብዙ ጥያቄ ጠየቅሽ። ልታሳስሪኝ ሞከር። ቀጠሮ ቀን በነጋታው ኑ ተብለን አንድ ጥያቄ ልጠይቅሽ። ቆይ በነጋታው ኑ ተብለን እኔ ሲሄድ ከእሷ ጋር ጨርስ ነገር